በእኛ ውስጥ ያሉ የእናንተን ቤተክርስቲያኖች ላሳያችሁ። እስኪ ለምሳሌ ይሄኛውን እዩት። ይህ ቤተክርስቲያን ትልቁ ገብርኤል ይባላል። የሚገኘው በአይሳኢታ ውስጥ ነው። ሐታ ቁባው ራሱ የተሰራው ከነሐስ ነው። ወላኪን እዚህ ቤተክርስቲያን ላይ የሚኖሩ ክርስቲያን ወገኖቻችን በሰላም እየጸለዩ፣ በሰላም እየኖሩ፣ በሰላም እየጠጡ፣ በሰላም እየሰገዱ የሞቱት ሙታኖቻቸው ራሱ ከኢስላም ቀብር ጎን ላይ ነው ያለው። ወላሂ ዶናልድ ትራምፕ እብደቱን ቀጥሎበት አሁን ደግሞ የማይነካን በመንካት እንደዚህ አሳይቷል። በኤአይ ጀነሬት የተደረገ እንደ ኢየሱስ ፖርትሬት የተደረገ ይህንን ፎቶም በትሩዝ ሶሻል ገጹ ላይ የለቀቀ ሲሆን ይህንን የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ በአንድ ወቅት አንድ ጋዜጠኛ አዲስ አበባ ውስጥ ከሚገባ በላይ መስጊዶችን በየመንደሩ እየተሰሩ ናቸው፣ ይሄ ነገር ወዴት እየሄደ ነው ብሎ ጠየቀው። የአቶ መለስ መልስ መሬቱ እኮ የሙስሊሞች ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም ወቅታዊና አነጋጋሪ የሆኑ ቪዲዮዎችንና መረጃዎችን ይዤላችሁ ቀርቤያለሁ። እንግዲህ ሐሳብ አስተያየታችንን እየሰጠንበት አብረን የምንቆይ ይሆናል ማለት ነው። እንግዲህ እንደምታወቀው ሰሞኑ በመካከለኛው ምስራቅ የተነሳውን ጦርነት ለማስቆም በኢራንና በአሜሪካን መካከል ሲደረግ የነበረ ወይ ደግሞ ሊደረግ የነበረው የዘላቂ ተኩስ አቁም ስምምነት ያለምንም ስምምነት መጠናቀቁን ተከትሎ እንግዲህ ዶናልድ ትራምፕ የራሳቸውን ሐሳብ አሁንም ሼር እያደረጉ ይገኛሉ። በትሩዝ ሚዲያቸው ላይ እንግዲህ ሼር እያደረጉ ይገኛሉ። ይሄንን ተከትሎ እንግዲህ ዶናልድ ትራምፕ በትላንትናው ዕለት እኔም ሆርሙዝን ዘግቻለሁ፣ ማናችሁም ማለፍ አትችሉም፣ ምክንያቱም ኢራን የኛንና የኛን አጋር የሆኑ መርከቦችን እያስቀረች እያገደች እንዳያልፉ እያደረገች የሌሎችን ደግሞ ቀረጥ እየተቀበለችና የራሷን ንግድ እያበለጸገችና እያሳደገች ትገኛለችና እኔም እንግዲህ ኢራን ስታሳልፋቸው የነበሩ መርከቦች እንዳያልፉ ማናቸውም ወደ ሆርሙዝ እንዳይጠጉ አድርጌ እኔም ዘግቻለሁ ማለቱን ተከትሎ እንግዲህ ዓለም ላይ አሁንም የነዳጅ ዋጋ በጣም ከፍ ብሎ ማደሩ እየተነገረ ይገኛል ማለት ነው። እንግዲህ በአገራችንም በጣም ጨምሯል እየተባለ ነው። እንደዛውም በአሜሪካንም እንደዛውም እንግዲህ በጣም እየጨመረ እንዳለና እንደ ዓለም አሁን ላይ የነዳጅ ዋጋ ከፍ ማለቱ እየተነገረ ይገኛል ማለት ነው። ይህንን ተከትሎም የኢራን ባለስልጣናቶችም እንግዲህ ፕሬዝዳንቱንም ጨምሮ የበላይ መሪያቸውንም ጨምሮ እንግዲህ አያቶላህ ሙጅተባንም ጨምሮ ማለት ነው የትኛውም ዛቻ ሊያስቆመን አይችልም እያሉ እንግዲህ በተለያዩ ሶሻል ሚዲያቸው ትዊት እያደረጉ ይገኛሉ ማለት ነው። እንግዲህ ዶናልድ ትራምፕ ዛሬም አዳዲስ የሆኑ ነገሮችን ሶሻል ሚዲያቸው ላይ መልቀቅን እንግዲህ ቀጥሎበታል። እስቲ ከነዛ መካከል እስቲ አንዱን እንመልከት። ራሳቸውን ኢየሱስ ክርስቶስን አስመስሎ በኤአይ ጀነሬት አድርጎ የለቀቁትን ቪዲዮ እስቲ ላስመለክታችሁ። ብዙዎችም እየተቀባበሉ ይገኛሉ። ይሄም እንግዲህ የክርስቲያን ዓለምን እያስቆጣ ይገኛል። እንከታተለው። ዶናልድ ትራምፕ እብደቱን አሁንም ቀጥሎበት አሁን ደግሞ የማይነካን በመንካት እንደዚህ አሳይቷል። በኤአይ ጀነሬት የተደረገ እንደ ኢየሱስ ፖርትሬት የተደረገ ይህንን ፎቶም በትሩዝ ሶሻል ገጹ ላይ የለቀቀ ሲሆን ይህንን መልቀቅ ብቻ አይደለም፣ የካቶሊኩን ጳጳስ ፖፕ ሊዮን ታዲያ በከፍተኛ ሁኔታ ተችቷል። ራሱን እንደ ኢየሱስ ያደረገው ዶናልድ ትራምፕ በቀጥታ ፖፕ ሊዮ ላይ ትልቅ የተባለ ስድብንና ትልቅ የተባለ እርግማንን ያወረደ ሲሆን እጅግ በጣም ደካማ ፖፕ ነው ሲል የገለጸ ሲሆን እንደዚህ ዚሁም ደግሞ ኢራን ኒውክሌር እንድትይዝም የሚደግፍ እጅግ ደካማው ፖፕ ነው ሲሉ ገልጸዋል። ታዲያ እነኚህ ሊቀ ጳጳስ አሁን ላይ ፖፕ ሳይሆኑ በትክክልም ፖለቲሽያን ናቸው፣ ነገር ግን ባድ ፖለቲሽያን ናቸው ሲሉም አክለውበታል። በጣም ይገርም ነው። የዶናልድ ትራምፕ ነገር እኮ በጣም ይገርማል። አሁን ወላሂ የሼቫው ነገር በቃ ዓለምን እያሳቀ የሆነ በቃ እንደው አንዳንዴ ዶናልድ ትራምፕ ኮሜዲያን ቢሆን አዋጣቸውም እየተባሉ ነው እንግዲህ ዓለም ላይ ማለት ነው። እንግዲህ የሆርሙዝ ሰርጥን ከፍታለሁ ወይ ደግሞ አስከፍታለሁ ብሎ ከሞከረ በጣም አሜሪካን ላይ ከባድ የሆነ ውዝግብን ሊፈጥር ይችላል እያሉም እንግዲህ የተለያዩ የባህር ኃይል አመራሮች የራሳቸው የሆነ ሐሳብ ሼር እያደረጉ ይገኛሉ። ምክንያቱም ከባድ የሆነ ወጥመድ ስለሆነ ሆርሙዝን መክፈት እንደ ቀላል የሚታሰብ ነገር አይደለም እያሉ ይገኛሉ። ዶናልድ ትራምፕ እንግዲህ ማታ ከአንድ ሚዲያ ጋር ባደረጉት ቃለ ምልልሳቸው እንግዲህ እስከ ኖቬምበር ይሄ የነዳጅ ዋጋ አሁንም ሊጨምር ይችላል ብለዋል። እንግዲህ
እስከ ኖቬምበር ማለት 8ኛ ወር ነው አይ ቲንክ እንደዛ ይመስለኛል። እስከ ኖቬምበር ድረስ እንግዲህ የነዳጅ ዋጋ በዓለም ላይ በጣም ከፍ ሊል ይችላል ከዚህ አሁን ካለው በላይ ብለው ተናግሯሉ። ይሄንን ተከትሎ ነው እንግዲህ ማታ እንደ ዓለም ጨምሮ ነው ያደረው ማለት ነው። ይሄ በጣም ደግሞ እኛን አስቡን እንግዲህ እኛን ኢትዮጵያውያንን አስቡት እስቲ ወደ ፈረስና ወደ በቅሎ ምናምን ስንመለስ ማለት ነው። አላህ በምክንያት ነው የሚያመጣው። አክሰፕት እናደርጋለን። ይሄ ቻሌንጅ ነው። ያው ዓለም ላይ ነን ያለነው ዱንያ እንደዚህ ነችና ቻሉት ለማለት ነው። እንግዲህ በዛሬው ዕለት በዋሽንግተን በመቶ የሚቆጠሩ የዶናልድ ትራምፕ ደጋፊዎች በአደባባይ ወጥቶ እንግዲህ ለዶናልድ ትራምፕ ያላቸውን አጋርነት አሳይተዋል። እስቲ ላስመለክታችሁ። President Trump is staying the course. Iran has made his choice. በጣም ይገርማል። እነዚህዎች እንግዲህ በዶናልድ ትራምፕ ገንዘብ የተገዙም ሊሆኑ ይችላሉ። ያው ምክንያቱም ባለሀብት ስለሆነ ማለት ነው የፈለገው ማድረግ ይችላል ማለት ነው። ይህንን ይመስላል። ውድ ቤተሰቦች እናንተስ በዚህ ዙሪያ ምን ያሳባላችሁ? በኮሜንት በዛሬው ቪዲዮአችን እንግዲህ ከምናነሳቸው ነጥቦች መካከል አንዱ የወለጋው ሙስሊም ነው። ወለጋ ሙስሊም አለ ወይ የሚያስብል በትላንትናው ዕለት እንግዲህ የመድረሳ ምርቃት ነበረና እዛ ላይ እንግዲህ የተለያዩ ዓሊሞች ዱዓቶች ተገኝተውበት ነበረ። እንግዲህ ትላንትና ያየነው የሙስሊም በወለጋ ያለው ሙስሊም ማህበረሰብ እሱም ደግሞ እንግዲህ አንዲት ከተማ ውስጥ ወይ ደግሞ አንዲት አካባቢ አንዲት ወረዳ ውስጥ ያለው ሙስሊም ነው እንግዲህ ያየነው ማለት ነው። ለካ በወለጋ ሙስሊም ይገኛል ወይ ሙስሊም አለ ወይ የሚያስብል ነውና የምንመለከት ይሆናል። ከዛም ባሻገር የአክሱም ጉዳይም ደግሞ የተለያዩ ሰዎች እያነሱ አልጀዚራም ጭምር እንግዲህ የዘገበ ስለሚገኝ እኛም አንዳንድ ነጥቦችን የምናነሳ ይሆናል። አብራችሁን ቆዩ። ላይክ ይደረግ፣ ሰብስክራይብ ይደረግ። አክሱም ከተማ ላይ በመገኘትና በሺዎቹ በሚቆጠሩ ሙስሊም ወንድሞች እህቶች በተገኙበት ሁኜ እዛ ማለው በሰሜን በሀገራችን ክልል ላይ በትግራይ ክልልና እንደዚሁም በአክሱም ከተማ ላይ በሙስሊሞች ላይ እየተደረገ ያለው አፈናና ጭቆና በጽኑ እኛ እናወግዛለን። በሀገራችን ኢትዮጵያ የሕግ የበላይነት የተረጋገጠበት የሃይማኖት እኩልነት የተረጋገጠበት ሀገር ላይ ሰላት በጀማ እንዳይሰግዱ መስጊድ ተከልክለው ተሰብስበው በሚሰግዱበት ቦታ ላይ ደግሞ ሂደው በትላንትና ዕለት ጁምዓ ቀን ታላቁን የጁምዓ ሰላት በመስገድ ላይ ሳሉ በአላህ ቤት ላይ ሰዎች ሂደው እነሱን በማሸማቀቅ በመምታት በማባረር ቁርአንን በማቃጠልና ኢሰብአዊ ድርጊት በማድረግ በሙስሊም ወንድሞቻችንና እህቶቻችን ላይ የተደረገውን ኢሰብአዊ ድርጊትና እየተደረገ ያለው ጭቆና እኛ የኢትዮጵያውያን ሙስሊሞች እናወግዛለን። ይህንን ጉዳይ መንግስት ተከታትለው መንግስት የሕግ የበላይነትን ማስከበር፣ የዜጋ ነጻነትን ማስከበር፣ የሃይማኖት እኩልነትን ማስከበር ያለበትን ሕገ መንግስታዊ ግዴታ መንግስት መወጣት አለበት የሚለውን መልእክት አስተላልፋለሁ። የኢትዮጵያ ሙስሊም ወጣቶች ካውንስል ይህንን ኢሰብአዊ ድርጊት ይህንን አፈናና ጭቆና በወንድሞች በእህቶች ላይ እየደረሰ ያለው በሰሜኑ በሀገራችን ክልል በአክሱም ከተማ እየተደረገ ያለውን በጽኑ እናወግዛለን። ይህንን ኢሰብአዊ ድርጊት እያደረጉ ያሉት ሰዎች ለሕግ መቅረብ አለባቸው። ይህም ማይሆን ከሆነ በእንደዚህ አይነት ተቻችለን በምንሆንበት ሀገር ላይ ኢሰብአዊ ድርጊቶች እየተደረጉ ሃይማኖቶች እየተናቁ የሕግ የበላይነት ሳይኖር ሲቀር በሀገራችን ላይ ሊያመጣ የሚችለው መዘዝ ከምንገምተው በላይ መሆኑን ልብ የሚል ሰው ልብ ማለት ይገባል። ከአሁን በኋላ አፈናና ጭቆና መቆም አለበት።
ተሞልሶ የነበረውን አጸፋ የነበረውን ዙልምና በደል ማቆም መቅረት አለበት። እኛ በምዕራብ ኦሮሚያ በወለጋ የምንኖር ሙስሊም ወንድሞች በአክሱም ከተማ ላይ እየደረሰባቸው ያለውን ዙልም እናወግዛለን። በሙስሊሞቹ ላይ እየደረሰ ያለውን ዙልም እናወግዛለን። እኛ የወለጋ የምዕራብ ኦሮሚያ የኦሮሚያ ሙስሊም ወንድሞች ከትግራይ ከአክሱም ሙስሊም ወንድሞች ጋር ነን። አላሁ አክበር። እንግዲህ ይህንን መልእክት ያስተላለፉልን ኡስታዝ ሀይደር ኸድር ናቸው። የኢትዮጵያ ሙስሊም ወጣት ካውንስል መሪ የሆኑት ማለት ነው። ሐፊዘሁላህ እንግዲህ በምዕራብ ወለጋ ተገኝቶ ነው እንግዲህ ይህንን መልእክት ያስተላለፉት ማለት ነው። እኔ በጣም የገረመኝ ይህ ሁሉ ሙስሊም በወለጋ ነበረ ወይ? እስከ ዛሬ እንግዲህ በወለጋ አለ የሚባለው ጴንጤዎች ናቸው፣ ይበዛሉ የሚባሉት ጴንጤዎች ናቸው። እኔ በተለይ በምዕራብ ወለጋ እንደዚህ አይነት ሙስሊሞች አሉ ብዬ አስቤ መላቅም። እሱም ደግሞ አንዲት ወረዳ ነው እንግዲህ ይህን የመሰለ ሙስሊም በአንዲት ወረዳ ውስጥ የሚገኝ ሙስሊም ማህበረሰብ ነውና በወለጋ ሁሉ ሙስሊም አለ ለካ የሚያስብል ነውና አላህ Subhanahu Wa Ta'ala ሰላሙን ያረጋግጥላቸው። ያው ትንሽ የሰላም ነገር ያስቸግራቸዋል ወደዛ አካባቢና ያው ወደዛ አካባቢ ብቻ አይደለም እንግዲህ እንደ ኢትዮጵያ ሰላም የናይል አይደለም እንደ ዓለም ማለት እንችላለን አሁን ላይ እንደዛ ነውና አላህ Subhanahu Wa Ta'ala ሰላምን ይስጣቸው ይሄን እንላለን ማለት። በነገራችን ላይ ልክ እንደ አክሱም የክርስቲያን ደሴት ናት ምናምን ተብሎ ሙስሊሞቹ መብት የላቸውም እንደሚባለው እነሱ ናቸው እንግዲህ የሚሉትና ልክ እንደዛ አሁን በጅማ እንግዲህ የሙስሊም ደሴት ነበረች። በተለይ ኦሮሚያ ክልል ውስጥ የሚገኙ ከተማዎች አካባቢዎች በሙስሊሞች ስር ነው ማለት በሙስሊሞች የሚበዙበት ሀገር ነው ለማለት ፈልጌ ነው። አሁን ለምሳሌ ሐረርጌን ብንወስድ፣ ጅማን ብንወስድ፣ አፋርን ብንወስድ፣ እንደዛው ሶማሌን ብንወስድ ማለት ነው እንግዲህ ሙስሊሞች የሚበዙበት ሀገር ነው። ልክ እነሱ በሙስሊሞች ላይ እየወሰዱ ያሉትን እርምጃ እኛም በእነዚህ ሰዎች ላይ ብንወስድ እናንተ ዘጋ ይሄንን እርምጃ ስትወስዱብን እኛስ እዚህ ጋር ብንወስድባቸው ደስ ይላችኋል? እንደው ደስ ይላችኋል ወይ? እኛም ደስ አይለንም። ይሄን አክሱም ላይ ለምትገኙ ለክርስቲያን ወገኖች ይሄን መልእክት አድርሱልኝ። እንደውም አክሱም ላይ በተካሄደው ላይ ሙስሊም ላይ በተደረገው ጭፍጨፋም ሆነ ሙስሊም ላይ በተደረገው በእስላም በእኛ በሃይማኖታዊ ቁርአናችን ላይ በተደረገው ቀዳዳ ቁርአን ላይ በተደረገው ሁኔታ ላይ መስጊድ ላይ በተደረገው መደፈር ላይ ይሄ ሁሉ ነገር ላይ የምትደግፉ ኢትዮጵያውያን የትም ቦታ ያላችሁ የክርስቲያን ወገኖች ይህን ነገር በደንብ አዳምጡ። ውድ ወንድሞቼና እህቶቼ ወላሂ ይሄ መልእክት ለእናንተ ነው ምልከው። ለአንሁ እኛ ሙስሊሞች አልহামዱሊላህ ኢስላም አንድንም ሃይማኖት የማንንም ሃይማኖት እንድንነካ ወላሂ አይፈቅድልንም። እንደውም እንድናከብራቸው ክርስቲያን ከሆኑ ከታመሙ እንድንዘይራቸው፣ ከሞቱም እንድናስቀብራቸው፣ ከተጎዱም እንድናግዛቸው ባለን አቅም በሙሉ እንድናግዛቸው ነው ወላሂ ኢስላም የሚያዘው ማለት ነው። ስለዚህ ግን ክርስቲያን ወንድሞቻችን አሁን እየሆነ ያለው ነገር አብሶ በአክሱም ላይ ባሉ ሙስሊም ወንድሞችና እህቶች ላይ የሚሆነው ነገር እንዲሁም መደብደብ፣ መታሰር፣ የቁርአን መቀደድ ይህን ነገር እንደትደግፋላችሁ እዛ ያላችሁ ክርስቲያን ወገኖቻችን ይህን ነገርስ እንደትፈቅዳላችሁ? እናንተ ብታደርጉም አው ደግሞ እናንተን የሚመሩ ከንቲባዎች የመንግስት አካላቶች ይህን ቢያደርጉ እንዴት ይህን ነገር ትፈቅዳላችሁ? ሱብሃንአላህ ወላሂ በጣም ነው የሚገርመው። ለምንድነው ክርስቲያን ወገኖቻችን ከብት የሚገዙ ሰዎች ህንዶች ጋር ተስማምታችሁ እየኖራችሁ፣ ድንጋይ የሚገዛ ሰው ጋር ተስማምታችሁ እየኖራችሁ፣ ሰውን የሚገዛ ሰው ጋር ሌላ ፍጡር ጋር ቡዲዝም ጋር ገብታችሁ አላረለ ከተለያዩ ሃይማኖቶች ጋር በሰላም እየኖራችሁ
አብራችሁ ተጋብታችሁ አብራችሁ የምትኖሩት አብራችሁ የምትበሉት ሙስሊም ወንድሞቻችሁ ላይ ጭካኔ እንዴት ልትጨክኑ ትችላላችሁ? እንዴት የሃይማኖት መጽሐፍ ቁርአን እንዴት ይቀደዳል? እንዴትስ ሙስሊም ወንድሞቻችን ሙተው ቀብር ያጣሉ በአክሱም ላይ? እንዴ ውድ ወንድሞችና እህቶች በአክሱም ላይ ያላችሁ ክርስቲያን ወገኖች ተዋልዳችሁ አንዱ አባቱ እስላም አንዱ እናቱ ክርስቲያን አንዱ እናቱ ክርስቲያን አንዱ አባቱ ደግሞ ሙስሊም ሆኖ አብራችሁ የኖራችሁ የበላችሁ የጣጣችሁ ተሆነ አይደል ያላችሁ? የተኛው የመጽሐፍ ቅዱስ አንቀጽ ነው? የተኛው የመጽሐፍ ቅዱስ ትእዛዝ ነው መስጊድ እንድታቃጥሉ ሙስሊሞችን እንድትጨፈጭፉ ሙስሊሞችንን ቀብር አትስጡ የሚል አንቀጽ በሃይማኖታችሁ መመሪያ ውስጥ አለ? والله የያዛችሁት ትክክለኛ መጽሐፍ አላህ Subhanahu Wa Ta'ala የመጽሐፍ ባልተቤቶች ያላችሁ ሰዎች ከሆናችሁ እውነት የመጽሐፍ ቅዱስ ተከታይ ከሆናችሁ መጽሐፍ ቅዱስም ደግሞ ያልተበረዘ ከሆነ ስለ ሙስሊም እንኳን ቀርቶ ስለ ማንኛውም ሃይማኖት መጎደፍም ሆነ መንካትም والله አያዝም። ስለዚህ ውድ ወንድሞች እኛ አፋሮች በእኛ ውስጥ እኛ አልহামዱሊላህ ሙስሊም ነን 100% ሙስሊም ነን። እኛ አፋሮች 100% ሙስሊም ነን። ወላኪን እስኪ በእኛ ውስጥ ያሉ የእናንተን ቤተ ክርስቲያኖች ላሳያችሁ። እስኪ ለምሳሌ ይሄኛውን እዩት። ይህ ቤተ ክርስቲያን ትልቁ ገብርኤል ይባላል። የሚገኘው በአይሳኢታ ውስጥ ነው። ሐታ ቁባው ራሱ የተሰራው ከነሐስ ነው። ወላኪን እዚህ ቤተ ክርስቲያን ላይ የሚኖሩ ክርስቲያን ወገኖቻችን በሰላም እየጸለዩ በሰላም እየኖሩ በሰላም እየጠጡ በሰላም እየሰገዱ የሞቱት ሙታሮቻቸው ራሱ ከኢስላም ቀብር ጎን ላይ ነው ያለው። والله ስራን የሚፈርደው አላህ Subhanahu Wa Ta'ala ነው ቀብር ላይ። ይህ የሙስሊም ቀብር ሲሆን ይህ ክርስቲያን ቀብር ነው። እንደዛ አርገው የሚኖሩ ህዝቦችን ለመለያየት ለራሳችሁ ፖለቲካ የሚሰራው ነገር ነው እንጂ የክርስቲና ሃይማኖትም ሆነ መጽሐፍ ቅዱስ والله በዛ አዛችሁ አይደለም። ለምን ከጥቅሞቻችሁ ከመጽሐፎቻችሁ የጥቅሞቻችሁና የፖለቲካ ስትራቴጂያችሁን አሰልፋችሁ ህዝቦችን ለምን ታጣላላችሁ? ይህን ክርስቲያን አክሱም ላይ የምትገኙ ክርስቲያን ወገኖች አክሱም ላይ የምትገኙ አመራሮች ይሄ መልእክት والله ለእናንተ ነው ምልኮ። እስኪ ይሄ ለምሳሌ አሁን የሰይታ ላይ ያሳየኋችሁ እስኪ ይሄኛው ከመቀለ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። አብዓላ ውስጥ የሚገኘው አፋር ክልል ውስጥ አብዓላ ከመቀለ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። ማን ነካው? እዛ ያለው ህዝብ ማን ተነካ? والله ይሄኛው ደግሞ የምታዩት ሎጊያ የሚገኘው እኔ የሚገኙበት ሎጊያ ላይ ያለ ቤተክርስቲያን ነው። والله ነው የምላችሁ ውድ ወንድሞች ውድ የክርስቲያን ወገኖቻችን ኢቭን መፍጠሪያ ሰዓት ላይ ረመዳን ላይ والله ቤተክርስቲያኗ እየጮኸች አዛን መስሎ ማለት ነው አዛን መስሎ ራሱ እያስፈጠሩን ማለት ነው። አንድ ቀን ሄደን ድምጻችሁን ቀንሱ ብለን አናውቅም። هذا هو الاسلام يعلمون ይሄ እስልምና የሚያስተምረን ሐቅ ነው ሕቁቅ ነው። والله ብሔራችን ባህላችን የሚያስተምረን አይደለም። ምክንያቱም ሃይማኖታቸውን እንደፈለገ ማስተማር ይችላሉ። እንግዲህ እንደሰማችሁት ነው። እንግዲህ አፋር 100% ሙስሊም ምኖርበት ሀገር ነች፣ ክልል ነች እና ወደ ሶማሌም ብትሄዱ እና እንደዚህ አይነት እናንተ እየወሰዳችሁብን ያላችሁትን እርምጃ እኛም ብንወስድባቸው እነዚህ አካባቢ ላይ በሚገኙ ክርስቲያን ወገኖቻችን ላይ ብንወስድ ደስ ይላችኋል ወይ? ደስ ይላችኋል ወይ? በጣም አሳሳቢ የሆነ ጉዳይ ነው በነገራችን ላይ። ምክንያቱም ሃይማኖት ነው። ሃይማኖት ደግሞ ማንም ከራሱ በላይ የሚያከብረው ነው። የፈለገውን ነገር ያምልክ ይስገድለት፣ ከፈለገ ለእንጨት ከፈለገ ለድንጋይ ለፈለገው፣ ግን ከራሱ በላይ ያከብረዋል። እኛ ደግሞ ከዛም በላይ ነው። ምክንያቱም የዓለማትን ጌታ አላህ Subhanahu Wa Ta'ala እሱን ስለምናመልክ። በነገራችን ላይ የፈለጋችሁትን ነገር ብታደርጉም የአክሱም ሙስሊሞች ላይ የፈለጋችሁትን እርምጃ ብትወስዱ አንድ ከዚህ በፊት መለስ ዜናዊ ተጠይቆ የመለሰው ምላሽ አለች። አንድ ወንድማችን ያቀረበልን እስቲ እናድምጠው። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ በአንድ ወቅት አንድ ጋዜጠኛ አዲስ አበባ ውስጥ ከሚገባ በላይ መስጊዶችን በየመንደሩ እየተሰሩ ናቸው፣ ይሄ ነገር ወዴት እየሄደ ነው ብሎ ጠየቀው። የአቶ መለስ መልስ
መሬት እኮ የሙስሊሞች ናት። የትም ቦታ ሆነው ተሰባስበው ይሰግዳሉ። አሁን እዚሁ እኛ ያለንበት ቢሮ የሶላት ሰዓት ከደረሰ ተሰባስበው እዚህም ይሰግዳሉ። ምክንያቱም ከውሃ ውጭ ሌላ የሚያስፈልጋቸው ነገር ያለ አይመስለኝም። ለምን ጸሎት አደረጉ ከሆነ ሌላ ጥያቄ ነው ብሎ መልሶለታል። ስለዚህ ሙስሊሞች ተሰባስበው ለመስገድ ከማንም ፍቃድ አይጠይቁም፣ ሊጠይቁም አይገባም። በሰሞኑ ኢትዮጵያ ውስጥ ሙስሊም ወንድሞቻችን ላይ እየተፈጸመ ያለው ግድያም ሆነ አግባብ የሌለው ስርዓት የሌለው መስጊዶችን የማፍረስ ዘመቻ አጥብቄ ይቃወማለሁ። እንግዲህ ከወደ አክሱም ያለው ነገር አሁንም እንግዲህ ሙስሊሞቹ እየተበደሉ በየቦታው አፈሳ እየተደረገባቸው ያለው ሁኔታ ነው ያለውና በጣም ከባድ ችግር ውስጥ ነው ያሉት የአክሱም ወንድምና እህቶቻችን። አክሱም ብቻ አይደለም በነገራችን ላይ እንደ ትግራይ እንደ ክልሉ ሙስሊም ኢናይል መብቱ አይጠበቅም ማለት ኢናይል መብት የለውም ሙስሊም ማለት ነው። እና እንደ ትግራይ ክልል ይሄ ነገር መፍተው ሊፈለግለት የሚገባ ነገር ነው ባይነኝ እኔ ኢንሻአላህ። ከወደዛ አሁን ያሉበት ሁኔታውንም ደግሞ ኢንሻአላህ በቪዲዮ ይዤላችሁ በኔክስት ቪዲዮ ይዤላችሁ የምቀርብ ይሆናል። ለዛሬው ቪዲዮ ይመስል ነበር። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወንድማችሁ ከማል ጀማል አህመድ ነበርኩኝ። ባላችሁበት አላህ ይጠብቃችሁ። በአክሱም የሚገኙ ሙስሊም ወንድሞቻችን አላህ Subhanahu Wa Ta'ala ይድረስላቸው እንላለን። ወሰላሙ አለይኩም ورحمة الله وبركاته.